እንኳን ደህና መጣችሁ። ዛሬ የምንመረምረው ጉዳይ እውነት ለመናገር ሁላችንንም በሆነ ወቅት ላይ የነካ ነው። ይኸውም የተሰበሩ ግንኙነቶች። ሁላችንም ውስጥ የሆነ ቦታ ላይ ያልተዘጋ፣ የተሰነጠቀ ወይም ምናልባት ሙሉ ለሙሉ የተበጠሰ ግንኙነት አለ። ለዚህ ጥልቅ ውይይታችን መነሻ የምናደርገው ከሪክ ዋረን The Purpose Driven Life መጽሐፍ ውስጥ የተሰበሩ ግንኙነቶችን መጠገን የሚል ርዕስ ያለውን ምዕራፍ ነው። ዓላማችንም ዝም ብሎ ማጠቃለል ሳይሆን ውስጥ ያሉትን ወሳኝ ሀሳቦች መፍታት፣ መተንተን እና ለምን በተግባር ላይ ለማዋል ከባድ እንደሆኑ መመርመር ነው። ጽሑፉ የሚጀምረው በጣም ጠንካራ በሆነ መነሻ ነው። ግንኙነቶች ሁልጊዜም ቢሆን ለመጠገን ዋጋ አላቸው ይላል። ይህ ሀሳብ በራሱ ትንሽ ከባድ ነው አይደል? በጣም ከባድ ነው። ምክንያቱም የመጀመሪያ የሰው ልጅ ምላሽ ይህኛው ግን አይጠገንም የሚል ሊሆን ይችላል። ልክ ነው፣ ሁሉንም ላይሆን ይችላል የሚል ነገር ግን የጽሑፉ መሰረታዊ ዋድ ግንኙነቱን መጠገን ጥሩ ማህበራዊ ተግባር ብቻ ሳይሆን እግዚአብሔር የሰጠን የማስታረቅ አገልግሎት ነው የሚል ነው። ተወኛ ቆሮንቶስ 5:18ን ሲጠቅስ ይህንን እንደ አንድ አማራጭ ሳይሆን እንደ ዋና ተልኳችን ነው የሚያስቀምጠው። ስለዚህ ቢቻል ጥሩ ነው ከሚለው አስተሳሰብ አውጥቶ በትክክል የመንፈሳዊ ብስለት መለኪያ ነው ወደሚል ደረጃ ያመጣዋል። እዚህ ላይ ነው እንግዲህ ነገሩ በጣም አስገራሚ የሚሆነው። ከመንፈሳዊ ብስለት ጋር ማገናኘቱ ጉዳዩን ከፍ ያደርገዋል። ጽሑፍ ላይ ሐዋርያው ጳውሎስ በቆሮንቶስ የነበሩን ምዕመናን እርስ በርስ ሲጣሉና ለፍርድ ቤት ሲካሰሱ ምን ያህል እንዳፈራባቸው ይጠቅሳል። ያንን ምሳሌ ሲያነሳው በጣም ጠንካራ ነው። የቆሮንቶስ ቤተ ክርስቲያን በችግር የምታወቅ ነበረች፣ በቡድን የተከፋፈለች በጣም። ስለዚህ ጳውሎስ በንድፈ ሐሳብ ደረጃ ሳይሆን በተግባር እያየው የነበረውን ነው የሚናገረው። ነውር ነው ባችሁ ብሎ መገሰሱ ዋናውን የትምህርታችንን ነጥብ እየሳታችሁ ነው እንደማለት ነው። ልክ እና ይህንን ከሰፊው ምስል ጋር ስናገናኘው ኢየሱስ የተናገረውን እናስታውሳለን። ሰላምን የሚያደርጉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። እዚህ ላይ ጽሑፉ በጣም ወሳኝ የሆነ ልዩነት ያስቀምጣል። ሰላም ወዳዶች ብቻ ሳይሆን ሰላም ፈጣሪዎቹን ለሰላም በንቃት የሚሰሩትን ነው የሚያወድሰው። ይህ ልዩነት በጣም ትልቅ ነው። ሰላም ወዳድ መሆን ቀላል ነው፣ ማንም ሰው ግጭት አይፈልግም። ሰላም ፈጣሪ መሆን ግን በጣም የተለየ ነው። ሰላም ወዳድ ማለት ግጭትን የሚሸሽ ሰው ነው። ችግር ሲፈጠር ቴሌቪዥኑን ድምፅ ከፍ ያደርጋል ወይም ከክፍሉ ይወጣል፣ ችግሩን ያስወግደዋል። ልክ። ሰላም ፈጣሪ ግን እሺ ሁለታችንም ተናደነን፣ ነገሩ ጥሩ ስሜት ይሰጥ አይደለም፣ እስኪ ቴሌቪዥኑን እናጥፋና ቁጭ ብለን እንጋጋርበት ብሎ ወደ ችግሩ ይገባል። አንደኛው ይሸሻል፣ ሌላኛው ግን ግንኙነቱን ለማዳን ወደ ግጭቱ በድፍረት ይገባል ማለት ነው። ፍጹም። ጽሑፉም ሰላም መፍጠር ማለት ግጭትን ማስወገድ ወይም ለሁሉም ነገር እሺ ባይ መሆን እንዳልሆነ በግልጽ ያስቀምጣል። አንዳንድ ጊዜ ኢየሱስ ራሱ እውነትን ለማውጣት ግጭት ይገሰክስ ነበር ይላል። እሺ፣ ታዲያ ይህንን ከባድ ሥራ እንዴት ነው የምንሰራው? ጽሑፉ 7 መጽሐፍ ቅዱሳዊ እርምጃዎችን በግልጽ ያስቀምጣል። እስኪ ዝም ብለን ከመዘርዘር ይልቅ በቡድን ከፋፍለን እንያቸው። የመጀመሪያዎቹ ጥቂት እርምጃዎች ከሌላኛው ሰው ጋር ከመነጋገራችን በፊት በራሳችን ውስጥ ስለምናደርገው ዝግጅት የሚያወሩ ይመስላሉ። በጣም ትክክል ነሽ። ግማሹ ጦርነት የሚጠናቀቀው ውይይቱ ሳይጀመር በፊት ነው እንደማለት ነው። የመጀመሪያው እርምጃ ወደ ሰውየው ከመሄዶ በፊት ከእግዚአብሔር ጋር ይነጋገሩ ይላል። ይሄ ማለት ስለ ችግሩ ለጓደኛ ከማማረር ወይም በማህበራዊ ሚዲያ ላይ በስውር ከመለጠፍ ይልቅ መጀመሪያ መጸለይ ነው። ብዙ ጊዜ የምናደርገው እሱን ነው። ልክ። ጸሎት 2 ነገሮችን ያደርጋል ይላል ጽሑፉ። ወይ የእኛን ልብ ይለውጣልና በጉዳዩ ላይ ያለንን የተሳሳተ አመለካከት ያሳየናል፣ ወይም ደግሞ እኛ ሳንጠብቀው በሌላኛው ሰው ልብ ውስጥ ለውጥ ያመጣል። እውነት ነው። ብዙ ጊዜ ግጭቶች የሚመነጩት ካልተሟሉ ፍላጎቶችና ከቁስል ነው። እነዚህን ደግሞ ከሰው መጠበቅ ከንቱ ነው። መጀመሪያ ወደ እግዚአብሔር መሄድ ትኩረታችንን ከችግሩ ወደ መፍትሄው ያዞረዋል። ከዚህ በመቀጠል የሚመጣው ሁለተኛ እርምጃ ግን ለእኔ በጣም ከባዱና ከተፈጥሯችን ጋር የሚጋጨው ይመስለኛል። ሁልጊዜ ቀዳሚውን እርምጃ ይውሰዱ ይላል። ቆይ እስኪ እኔ የተበደልኩት ቢሆንስ? ሌላኛው ሰው መጥቶ ይቅርታ መጠየቅ ሲገባው እኔ ለምን መጀመሪያ ሄዳለሁ? ይህ ትንሽ ኢፍትሐዊ አይመስልም? በጣም ጥሩ ጥያቄ ነው።
አብዛኞቻችን እንዲህ ነው የምናስበው። ነገር ግን ጽሑፉ እንደሚለው በዳይ ሁኑ ተበዳይ ለውጥ የለውም። ምንም ለውጥ የለውም? የለውም። የመጀመሪያውን እርምጃ መውሰድ ያለበት ማን እንደሆነ ለውጥ የለውም። ዋናው ነገር ግን ግንኙነቱ መዳን ነው። ለዚህም እኮ ነው የኢየሱስን ንግግር የሚጠቅሰው መባህን በመሠዊያው ፊት ትተህ ሂድ፣ አስቀድመም ከወንድምህ ጋር ታረቅ። ያስቡ፣ ለእግዚአብሔር ከሚቀርብ አምልኮ እንኳ የተሰበረ ግንኙነትን መጠገን ቅድሚያ ይሰጠዋል እያለ ነው። በትክክል። ያ ማለት እኔ ትክክል ብሆንም እንኳ ግንኙነቱን ለማዳን ስል ትክክል ከመሆን መብቴ በላይ እርቅን ማስቀደም አለብኝ ማለት ነው። በትክክል። ዋናው ነጥብ እሱ ነው። ግባችን ክርክሩን ማሸነፍ ሳይሆን ወንድምን ማትረፍ ነው። ጽሑፉ ሌላ ጠንካራ ማስጠንቀቂያ ያስቀምጣል። ጊዜ ምንም ነገር አይፈውስም። ይሄ ብዙ ሰው የሚያምነው ተረት ነው። በጣም ጊዜ እንደውም ቂም እንዲበክል፣ ቁስል እንዲመረቅስና ትንሽ የነበረ ችግር ትልቅ እንዲሆን ነው የሚያደርገው ይላል። ስለዚህ ጉዳዩን ማዘጋየት እንደ እሳት ላይ ቤንዚን ማርከፍከፍ ነው። ልክ የሰላም ጉባኤ ወዲያውኑ መታቀድ አለበት ይላል። እሺ፣ ስለዚህ ውስጣዊ ዝግጅታችንን አድርገን ትዕቢታችንን ዋጥ አድርገን የመጀመሪያውን እርምጃ ወሰድን እንበል። አሁን ከሰውየው ጋር ፊት ለፊት ተገናኝተናል። ቀጣዮቹ እርምጃዎች በውይይቱ ወቅት ምን መደረግ እንዳለበት የሚያሳዩ ይመስላሉ። ሦስተኛው እርምጃ ለስሜታቸው ርኅራኄን ያሳዩ ይላል። አዎ፣ እና ከአፉ ልክ ጆሮዎትን ይጠቀሙ የሚል በጣም ግልጽ መመሪያ ነው የሚሰጠው። ይሄ በጣም ከባድ ነው። በጣም ብዙ ጊዜ ወደ ግጭት ስንገባ የራሳችንን ነጥቦች ለመደርደር ዝግጁ ሆነን ነው። እሱ ግን መጀመሪያ ትኩረት ማድረግ ያለብን በሐቆች ላይ ሳይሆን በስሜቶች ላይ ነው ይላል። እውነት ነው። የሌላኛውን ሰው ስሜት ሳንረዳ የምናገረው እውነት ሁሉ ጆሮአቸው ላይ እንደማይደርስ ይናገራል። ሰዎች እንደምናስብላቸው እስካላወቁ ድረስ የምናውቀውን ነገር መስማት አይፈልጉም የሚለው አባባል እዚህ ላይ ትክክል ነው። ፍቹም ጽሑፉ የጳውሎስን ምክር ሲጠቅስ የሌላውን ወገን ፍላጎት ተመልከቱ ይላል። እዚህ ላይ ተመልከቱ ለሚለው ቃል ጥቅም ላይ የዋለው የግሪክ ቃል ስኮፖስ ነው። ቴሌስኮፕ እና ማይክሮስኮፕ የሚሉት ቃላት ከሱ የመጡ ናቸው። ይህም ማለት ስጣሚዩ ሳይሆን በጣም በጥልቀት እና በትኩረት መርምሩ እንደማለት ነው። አዎ፣ ስሜታቸው ምክንያታዊ ላይሆን ይችላል፣ ነገር ግን ስሜቱ ራሱ እውነት ነው። ያንን ማዳመጥ ግንኙነቱን ለመክፈት ቁልፍ ነው። እሺ፣ ስለዚህ አዳመጥን፣ ስሜታቸውን ለመረዳት ሞከርን። ይህ በተፈጥሮ ወደ አራተኛው እርምጃ ይመሰድ ይመስለናል። በግጭቱ ውስጥ የእርስዎን ድርሻ ይመኑ። ይህ ደግሞ ሌላኛው ትልቅ የትዕቢት ፈተና ነው። በጣም ትልቅ። ያው ብዙ ጊዜ 90% የእነሱ ጥፋት 10% የኔ ሊሆን ይችላል። ነገር ግን ጽሑፉ በዛች 10% ላይ እንዳተኩር የሚነግረኝ ይመስላል። ልክ ነሽ። ጽሑፉ የሚጠቀመው የኢየሱስን ምሳሌ ነው። በዓይንህ ውስጥ ያለውን ምሰሶ አስቀድመህ አውጣ የሚለውን። የራስን ስህተት አምኖ መቀበል በጣም ኃይለኛ የማስታረቂያ መሳሪያ ነው ይላል። ለምን? ምክንያቱም የግጭት መሰረቱ ብዙ ጊዜ የመከላከል ዝንባሌ ነው። አንቺ ስህተትሽን ስታምኒ የሌላኛውን ሰው የመከላከል ግድግዳ ታፈርሺዋለሽ። አንተ ሁሌም እንደዚህ ነህ ከሚል ክስ ልክ ይቅርታ፣ እኔ በዚህ ጉዳይ ላይ ስሜትህን ጎጃለሁ ስትይ የውይይቱ አቅጣጫ ሙሉ ለሙሉ ይቀየራል። ፍጹም ከጦርነት ወደ ችግር ፈቺነት ይለወጣል። ይህም ከአምስተኛው እርምጃ ጋር ይገናኘኛል። ችግሩን እንጂ ሰውየውን አያተኩ። ይሄ በተግባር ግን በጣም ከባድ ነው። በእንዴት ጊዜ ቃላት በቀላሉ ያመልጣሉ? በጣም ከባድ ነው። ጽሑፉ እነዚህን ቃላት የግንኙነት ኑክሌር መሳሪያዎች ይላቸዋል። በጣም ገላጭ አባባል ነው። አዎ፣ መኮንን አንተ እኮ ራስ ወዳዳ፣ ማዋረድ እንዴት እንደዚህ አይነት ደደብ ነገር ታደርጋለህ? ማወደደር እተ እኮ እንዲህ አታደርግም አይነት ነገር። ልክ ስም መስጠት፣ መስደብ፣ እነዚህ ሁሉ ግንኙነቱን እንጂ ችግሩን አያጥፉም። ጽሑፉ ለስላሳ መልስ ቁጣን ይመልሳል ሚለውን የመጽሐፍ ቅዱስ ጥቅስ ያነሳል። በግጭት ጊዜ እንዴት እንደምንናገር፣ ምን እንደምንናገር ያል ምናልባትም ከዚያ በላይ አስፈላጊ ነው። በትክክል። ይህ ሁሉ ከተደረገ በኋላ የመጨረሻዎቹ 2 እርምጃዎች ወደ መቋጫው ያመሩን ይመስላሉ። 6ኛው እርምጃ በተቻለ መጠን ይተባበሩ ይላል። ይህ ማለት መግባባት ላይ ለመድረስ መጣር ማለት ነው። አዎ፣ ጳውሎስ በእናንተ በኩል ቢቻል ከሰው ሁሉ ጋር በሰላም ኑሩ ይላል። ጽሑፉ ሰላም ሁል ጊዜ ዋጋ ያስከፍላል። ምን አይነት ዋጋ?
አንዳንዴ ትዕቢታችንን፣ አንዳንዴ ደግሞ ራስ ወዳድነታችንን ወይም የግል ምቾታችንን ያስከፍለናል። ይህ ማለት ግን ሁልጊዜ እኛ ተሸናፊ መሆን አለብን ማለት አይደለም። ነገር ግን ለመስማማት ከሌሎች ጋር ለመላመድ እና ለፍላጎታቸው ቅድሚያ ለመስጠት መጣር አስፈላጊ መሆኑን ያሰምርበታል። እናም ወደ ሰባተኛው እና ምናልባትም በጣም ወሳኙ ነጥብ እንደርሳለን። ከመፍትሄ ይልቅ እርቅ ላይ ያተኩሩ። እስኪ ይሄንን ልዩነት በደንብ እናብራራው። መፍትሄ እና እርቅ እንዴት ይለያዩ? ይህ በጣም ወሳኝ ነጥብ ነው። እርቅ የሚያተኩረው ግንኙነቱ ላይ ነው። መፍትሄ ደግሞ ችግሩ ላይ ነው። አየሽ፣ አንዳንድ ጊዜ በሁሉም ነገር ላይ መስማማት አንችልም። በፖለቲክ፣ በገንዘብ አያያዝ፣ ልጆችን በማሳደግ ጉዳይ ላይ ለዘላለም የተለያየ አመለካከት ሊኖረን ይችላል። እውነት ነው። መፍትሄ ላይ ብቻ ካተኮርን እኔ ትክክል ነኝ፣ አይ እኔ ነኝ ትክክል ከሚል አዙሪት ውስጥ አንወጣም። እርቅ ላይ ስናተኩር ግን በዚህ ጉዳይ ላይ አንስማማም፣ ነገር ግን ግንኙነታችን ከዚህ አለመስማማት በላይ ዋጋ አለው ወደሚል መደምደሚያ እንደርሳለን። ስለዚህ ችግሩ ሳይፈታ ግንኙነቱ ሊጠገን ይችላል እያልን ነው። ይህ እንዴት ሊሆን ይችላል? ችግሩ እዛው እያለ እንዴት ነው ሰላም የሚኖረው? ዞፉ የሚጠቀመው የአልማዝ ምሳሌ በጣም ገላጭ ነው። አንድ አይነት አልማዝ ከተለያዩ አቅጣጫዎች ሲታይ የተለያየ ገጽታና ቀለም ያሳያል። ልክ ነው። ሰዎችም እንደዛው ናቸው። በተለያዩ ጉዳዮች ላይ የተለያየ እይታ ሊኖራቸው ይችላል። ሁለቱም እይታዎች የራሳቸው እውነት ሊኖራቸው ይችላሉ። ዋናው ነገር አንድነት እንጂ ወጥነት አይደለም። ሳንሰስማማ መግባባት እንችላለን። በትክክል ጽሑፉ መጥረቢያውን መቀበር እንጂ ግድ ጉዳዩን መቀበር የለብንም ይላል። ይህ ማለት ለወደፊቱ በዛ ጉዳይ ላይ ላለመነጋገር ልንሰማማ እንችላለን፣ ወይም ደግሞ በአመለካከት ልዩነታችን ለመከባበር ወሰነን ግንኙነታችንን መቀጠል እንችላለን። ዋናው ነገር ግንኙነቱን ማስቀደም ነው። እንግዲህ ከዚህ ሁሉ ውይይት በኋላ ዋናው መልእክት የተሰበረ ግንኙነትን መጠገን እንደ አማራጭ የምናየው ሳይሆን እንደ ንቁ፣ ከባድና ክህሎትን የሚጠይቅ መንፈሳዊ ተግባር መሆኑ ነው። አዎ፣ የተቀመጡት 7 እርምጃዎች ቀላል ዝርዝር አይደሉም። ይልቁንም ከባድ የሆነ ውስጣዊና ውጫዊ ሂደትን የሚያሳይ የመንገድ ካርታ ናቸው። በትክክል ዋናው ትኩረት ከችግሩ በላይ ለግንኙነቱ ዋጋ መስጠት ላይ ነው። ከመፍትሄ ይልቅ እርቅን ማስቀደም። ጽሑፉ ራሱ እነዚህ እርምጃዎች ቀላል እንደሆኑ ነገር ግን ቀላል እንዳልሆኑ ይናገራል። ብዙ ጥረት ይጠየቃሉ። በጣም ለዚህም ነው ጴጥሮስ ከሌሎች ጋር በሰላም ለመኖር ጠንክራችሁ ስሩ ሲል ያስሰው። ጠንክራችሁ ስሩ የሚለው ቃል ራሱ ቀላል እንዳልሆነ ያሳያል። ጽሑፉ የሚያበቃው በንድደብ ሐሳብ ሳይሆን በቀጥታ ወደ ተግባር በሚገፋፋ ጥያቄ ነው። ማንን ማግኘት ያስፈልጋቸዋል? አሁን ቆም ብሎ ይጸልዩና ሂደቱን ይጀምሩ። ይህ ዝም ብለን አንብበን የምናልፈው ጽሑፍ ሳይሆን ወዲያውኑ ተግባራዊ እንድናደርግ የሚጋብዝ ነው። ይህም አንድ የመጨረሻ ጥያቄ ያስነሳል። ግጭትን እንደ ችግር፣ እንደ ጦርነት የምናሸንፈው ወይም የምንሸሸው ነገር አድርገን ከማየት ይልቅ ግንኙነታችንን ይበልጥ ለማጥቀርና ለማሳደግ እንደ አንድ አጋጣሚ ብንመለከተውስ? ከጥገና በኋላ አንዳንድ ዕቃዎች ከበፊቱ የበለጠ እንደሚጠነክሩት ሁሉ በቅንነትና በትህትና የተጠገነ ግንኙነትም ከበፊቱ የበለጠ ጥልቅና ጠንካራ ሊሆን ይችላል የሚል ተስፋ በውስጡ የያዘ ይመስላል።